ሰሞኑ የአውሮፕላን ነው አብይ በውድ ሳንቲም የግላቸው አውሮፕላን ገዙ ሲባል ሰምተናል። የኢትዮጵያ አየር መንገድ አርማ የለበትም ተብሏል። ይሄን በሰማን በሳምንታት ልዩነት የሌፍተናንት ኮሎኔል መንግስቱ ኃይለማርያም ወልዴ ነው የተባለ አውሮፕላን ኢትዮጵያ ውስጥ ተጠግኖ ስራ መጀመሩን ሰማ። ሌሎች ደግሞ የኮሎኔሉ የግል አውሮፕላን ስላልነበራቸው አገላለጹ ስህተት ነው ብለው እየተሟገቱ ነው። መባል የነበረበት ኮሎኔል መንግስቱ ኃይለማርያም የተጠቀሙበት አውሮፕላን ተጠገነ ነው ብለው የተከራከሩ ተመልክተናል። በእርግጥም በህብረተሰባዊ ኢትዮጵያ ውስጥ የግል የሚባል ንብረት አልነበረም። ሁሉም የጋራ ነበር። በቤታችን አብራችሁን ከዘለቃችሁ የአብይና ኮሎኔል መንግስቱ የአውሮፕላን ወሬዎች ላይ አተኩረን እንጫወታለን። አብይ አውሮፕላን ይወዳሉ። አሮጌ አውሮፕላን ሳይቀር ከጣሊያን ይዘው አዲስ አበባ ሲገቡ ታይተዋል። ስሟ ፀሐይ ይባላል። በ1930ዎቹ ኢትዮጵያ ውስጥ የተሰራች ነበረች አሉ። በቅርቡ ደግሞ እሷን የምትመስል ሌላ አውሮፕላን እንዲሰራ ማድረጋቸውን ተመልክተናል። የግላቸው የሆነውና በምቾት የሚያንፈላስሰው አውሮፕላን መገዛቱን የሰማነው በቅርቡ ነው። እንደ ቤትና መኪና በደላላ እንደገዙት ተዘግቧል። እነ ኢሳያስ አፈወርቂ በተውሶ አውሮፕላን በሚበሩባት አፍሪካ አብይ የግላቸው አውሮፕላን ጌታ መሆናቸው ብዙ አነጋግሯል። ኢሳያስ የአውሮፕላን ደሃ ከመሆናቸው የተነሳ መለስ ዜናዊ ይጠቀሙበት በነበረው አውሮፕላን ሲጓዙ ሊገደሉ እንደነበረ አንድ የስለላ መረጃ ወጥቷል። ግን ደሃ አማራጭ የለውምና ከ2010 አፍላ ፍቅር ወዲህ ከአብይ ጋር በኢትዮጵያ አየር መንገድ ሲበሩ ታይተዋል። የሆነው ሆኖ አብይ የዘናጭ አውሮፕላን ጌታ ናቸው። ክፉ ነገር ቢገጥማቸው እንደ መንግስቱ ኃይለማርያም ሰማይ ላይ ሆነው ወደ ኬንያ ንዳው አልነዳም አይነት ሙግት አይረብሻቸውም። እንደሚታወቀው ግንቦት 13 ቀን 1983 ዓ.ም ኮሎኔል መንግስቱ ኃይለማርያም ወደ ዚምባብዌ ኮብልለዋል። ከዚያ በፊት ግን ረፋዱን ብላቴ ወታደራዊ ማሰልጠኛ ሊሄድ ነው ብለው ጓዶቻቸው ማታለል ነበረባቸው። በሲዳማ ሰማይ ላይ ሳሉ ግን አውሮፕላን አብራሪውን ኬንያ የሚሄድበት ጉዳይ ስላለኝ አቅጣጫውን ወደ ናይሮቢ አድርገህ ቀጥል አሉት። ለዚያ የሚሆን ዝግጅት ያላደረገው አብራሪው ተደናገረም። ሰውየው መንግስቱ ግን እኒያን አስፈሪ አይኖቻቸው መለገጧቸው። እናም ነዳጅ የለኝም እያለ ሲያለቃቅስ የነበረው አብራሪ ናይሮቢ አረፈ። ኮሎኔሉ ደጋግመው እንደሚሉ ከሆነ ህወሓትንና ሻዕቢያን የሚወጉበት ጠመንጃ ከሰሜን ኮሪያ ለመለመን የግድ የዚያን የሆነ የኬንያ መሪ አራፍ ሞይን ማግኘት ነበረባቸው። የኬንያው ፕሬዝዳንት አውሮፕላን ማረፊያ ድረስ ሰው ልከው እስከሚቀበሏቸው ግን መንጌ ምናልባትም ከሰሞኑ ተጠገነ ከተባለው አውሮፕላን ስር ተደብቀው ቆይተዋል። እንደ ፋሲካ ሲደልል ያሉ የመንግስቱ ኃይለማርያም ጓዶች ግን የዚያ ጉዞ አቀነባባሪ የአሜሪካዊ ስለላ ድርጅት ሲአይኤ ነበር ባይ ናቸው። ፋሲካ ሲደልል የሻሞላው ትውልድ በተባለው መጽሐፋቸው ገጽ 590 ላይ መንግስቱ ኃይለማርያም ራሳቸውን ለመደለል ካልፈለጉ በስተቀር ከሀገር እንዲወጡ እድሉን ያመቻችላቸው ዋስትናውን የሰጣቸውና የጉዳዩ ዋነኛ ተጠሪ የአሜሪካ መንግስት መሆኑን በሚገባ ያውቃሉ ሲሉ ጽፈዋል። ሰሞንኛው መነታሪያ ግን የኮሎኔሉ የሽሽት ታሪክ ሳይሆን የአውሮፕላናቸው ነገር ነው። ስለ ኮሎኔል መንግስቱ ኃይለማርያም በመጻፍ የምትታወቀውና በዚምባብዌው ቤታቸው ተገኝታ ቃለ መጠይቅ በማድረግ የሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎች የተሰኘ መጽሐፍ ያስነበበችን ገነት አየለ አንበሴ በፌስቡክ ገጿ ይቺ አውሮፕላን የፕሬዝዳንት መንግስቱ ኃይለማርያም እንደነበረች ራሳቸው አረጋግጠውልኛል። ከኢትዮጵያ መንግስት ካዝና በወጣ ገንዘብ የተገዛች ሳትሆን የሶቪየት ህብረት መንግስት በስጦታ የሰጣቸው እንደነበረች ዛሬ በስልክ ጠይቄያቸው ነግረውኛል። አረጋግጭልን ብላችሁ ለጥየቃችሁኝ መልሱ ይሄው በማለት ጽፋለች። ኤልያስ መሰረት ደግሞ ይህ መረጃ ነጭ ውሸት ነው ሲል የገነትን ምስክርነት አጣጥሎታል። ኤልያስ ይቀጥላል። ቀላሉ ማስረጃና ማንም በሰከንዶች ጉግል አድርጎ የሚረዳው ሀቅ አለ። እሱም እሷ በለጠፈችው ፎቶ ላይ የሚታየውና ታድሶ መብረር ቻለ ተብሎ በመንግስት ሚዲያው ጭምር ስሙ ተጠቅሶ የነበረው ዲኤችሲ ቡፋሎ የተባለ የካናዳ ስሪት አውሮፕላን ሲሆን እሷ የምታወራው ስለ ሶቪየት ህብረት አውሮፕላን ነው። ምናልባት ለማለት የፈለገችው በአንድ ወቅት ሶቪየቶች ለኮሎኔል መንግስቱ ሰጥተውት ስለነበረው መሸሻ የሚል ቅጽል ስም ስለነበረው ቱፖሌቭ ስሪት አውሮፕላን ሊሆን ይችላል። እሱ ግን ሌላ አውሮፕላን ነው። ጨዋታን ጨዋታ ያነሰዋልና ስለዚህ መሸሻ ስለተባለ የሶቪየት አውሮፕላን በቅርቡ የሰማውትን ላካፍላችሁ። ሶቪየቶች ይህንን አውሮፕላን ለኮሎኔል መንግስቱ ከሰጡ በኋላ ፕሬዝዳንቱ አልተጠቀሙበትም ነበር። ሙሉ ነጭ የተቀባውና ጭራው ላይ የኢትዮጵያ ባንዲራ ያለው መሸሻ ለበርካታ ዓመታት በቢሾፍቱ አየር ኃይል ግቢ ቆሞ ነዋሪዎች ያዩት ነበር። ከዚያም ኢህአዴግ ከገባ በኋላና ሜቴክ ከተቋቋመ በኋላ ሜጀር ጀነራል ክንፈዳኛው ይህን ሶቪየት አውሮፕላን ለጠቅላይ ሚኒስትር መለስ ዜናዊ የቪአይፒ አውሮፕላን እንዲሆን ቀይረዋለሁ በማለት ቆርጠው ቀጥለው ነቃቅለው ሰካክተው ጨረሱ። ከዚያ ለበረራ ብቁነት ምዝገባ ሲቪል አቪዬሽንን ሲጠይቁ ተቆጣጣሪዎቹ ይሄ ለበረራ ብቁ አይደለም ብለው ፍቃድ እንደተከለከሉና ከዚያ በኋላም ቆሞ እንደቀረ ሰምቻለሁ። ከላይ ያለው መረጃ ይጻፍሽው
ትክክለኛው የኮሎኔል መንግስቱን ትዝታዎች የጻፍሽው ገነት አየለ ከሆንሽ መንግስቱ የነገሩሽን ደግመሽ አጣሪው ይላል ኤልያስ መሰረት ይህንን ቢልም ገነት አየለ ግን ተጨማሪ በማለትና ለጥፏን በማደስ ስለዚህች አውሮፕላን የሚያውቁና ለጉዳዩ ቅርበት ያላቸው ሰው ይህንን ነግረውኛል በማለት ከኤልያስ መሰረት ጋር የተቀራረበ መረጃ አኑራለች። ገነት ከምንጯ አንደኛ የሶቪየት መንግስት የዚችን መሰል አውሮፕላን ለኢትዮጵያ ብቻ ሳይሆን ለሌሎች ሶሻሊስት ሀገሮች በተመሳሳይ ጊዜ በስጦታ እንደሰጡ፣ ሁለተኛ ለኢትዮጵያ የተሰጠችው አውሮፕላን መሪ በመሆናቸው ለመንግስቱ ትመደብ እንጂ ተጠቅመውባት እንደማያውቁ፣ ሶስተኛ የሆነው አውሮፕላኗ በጣም ደካማ በመሆኗ ነው። ለዚህ ማስረጃ በወቅቱ የአርሚ አቪዬሽን ባልደረባ የነበሩት ፓይለት ኮሎኔል እሸቱ ዋጋ ያጋጠማቸው ነገር ነው። መረጃ ሰጪ እንደነገሩኝ ይቺ አውሮፕላን ጓድ ፍስሐ ደስታን ይዛ ከድሬዳዋ ስትነሳ አብራሪዋ ብቃት ያላቸው ፓይለት ቢሆኑም ከአውሮፕላኗ ደካማነት የተነሳ የደንገጎን ከፍታዎች ለመውጣት ተቸግረው እንደምንም ታግለው መምጠቅ እንደቻሉ ነው። ከዚያ በኋላ በአውሮፕላኗ መብረር አደጋ ሊያስከትል እንደሚችል ሪፖርት ተደርጎ እንደቀረች ሰምቻለሁ ባይናት። እናም በምሬት የሚከተለው ሌላ ቁጣ አኑራለች። የምንሰጠውን ወይንም የምንቀበለው መረጃ በተመለከተ ያለ ነቀፋና ስድብ ያለ ሽኩቻና ቅናት በሰለጠነ መንገድ መነጋገር የሚያቅተን ለምንድን ነው? ይህ በረጋ መንገድ ሐሳብ የመለዋወጥን ባህል አለማዳበራችን ልዩነታችንን ለማጥበብ ቁጭ ብለን መነጋገር ያለመቻላችን ብዙ ዋጋ አስከፍሎናል። አሁንም እያስከፈለን ነው። የመንግስቱ ኃይለ ማርያም አውሮፕላንን በተመለከተ ከግራ ከቀኝ የሚወነጨፈውን ከባድ የስድብ ሚሳኤል ስመለከት ወይ ጉድ ብያለሁ። ቁም ነገሩ ፕሬዝዳንቱ በኢትዮጵያ ሕዝብ የተገዛ ለግል መጠቀሚያቸው የነበረ አውሮፕላን ነበረ ወይስ አልነበረም የሚለው ሲሆን የካናዳ ስሪት ነው፣ የአየር መንገድ ነው፣ የራሺያ ነው ብለን መጨቃጨቅ አለብን እንዴ? አልፎ ተርፎ የስድቡ ማት ሁሉም መረጃውን ያቅርብና አንባቢ የራሱን ሐሳብ በጨዋነት ይለዋወጥ። ይህንን መሰረታዊ ነገር መረዳትና መተግበር ካቃተን ዝም ማለት አይቀልም። በተለይ ፋክት ፋይንደርስ ነን እያላችሁ የምትሉ እናውቃለን ባዮች በጣም ቀላሉ ነገር እኔ እንደጠየኳቸው መንግስቱ ጋር ደውሉና እኔ የጻፍኩት ውሸት ነው ካሉ አቅርቡ። የጋዜጠኝነት አሁ ከዚህ ይጀምራል። ካሁን ወዲያ አልነታረክም። ኸላስ የዚህ ሁሉ ነተረክ መነሻ በመንግስት መገናኛ ብዙሃን የቀረበውና የቀድሞ ኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን ተጠግኖ ዳግም የበረራ አገልግሎት ጀመረ የሚል መሪ አንቀጽ ያለው ዜና ነው። በኢትዮጵያ ፕሬስ ድርጅት የተዘገበው የመጀመሪያው ዜና እንዲህ ይላል። የቀድሞውን የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን ከተጣለበት ጥሻ በማንሳት አፕግሬድና ኦቨርሆል በማድረግ ከ37 ዓመት በኋላ የበረራ አገልግሎት እንዲሰጥ ማድረግ መቻሉን የጦር ኃይሎች ጠቅላይ ኤታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። አውሮፕላኑ አስፈላጊውን ጥገና አግኝቶ መብረርና ወደ ኃይል መመለስ እንዲችል በሰጠነው መመሪያ መሰረት ለተሳተፋችሁ የአየር ኃይል አመራሮች፣ ቴክኒሻኖች፣ የመከላከያ ድጋፍ ሰጪ ሁሉ አመሰግናለሁ ብለዋል። የፌድሪ አየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ በበኩላቸው አየር ኃይል በሰው ኃይል ግንባታ ትጥቆችን ማሳደግና ከዘመኑ አቅም ላይ ማድረስ መሰረተ ልማቶችን ተቋሙ በሚመጥን ልክ ማስፋፋት ትኩረት የተሰጠባቸው መሰረታዊ ነጥቦች መሆናቸውን ገልጸው አውሮፕላኑን ጠግኖ ወደ ኃይል መመለስ የዚሁ አንድ አካል ነው ብለዋል። ዳሽ 5 ወይም ቡፋሎ በሚል መጠሪያ የሚታወቀውና ለቀድሞ ኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም አገልግሎት ይሰጥ የነበረውን አውሮፕላን ከአንድ ዓመት ጊዜ በላይ አስፈላጊውን ጥገና በአየር ኃይል ቴክኒሻኖች በመስጠት ከ37 ዓመት በኋላ ለበረራ ማብቃት እንደተቻለም ተናግረዋል። ይህ ዜና ከተላለፈ በኋላ ሙግቱ እንደቀጠለ ነው። የኮሎኔል መንግስቱ ኃይለማርያምና የአውሮፕላን ጨዋታ ግን ብዙ ያነጋግራል። ለምሳሌ በግንቦት 8 የ1981 ያልተሳካ መፈንቅለ መንግስት ሙከራ ላይ መንግስቱ ኃይለማርያም አውሮፕላን ላይ ሳሉ ተኩሶ የመምታት ሐሳብ ነበረ ተብሎ አንብበናል። አብረዋቸው ያሉ ቤተሰቦቻቸውንና ሌሎች ጠቃሚ ሰዎችን ላለማጣት ተብሎ ተርፈዋል። መሰናበቻችን ቀልድ ነው። እሱም ከኮሎኔልና ከላሊበላው መነኩሴ ጋር ይገናኛል። መቼስ እኒያ መነኩሴ መንግስቱን እንደ መይሳው ካሳ ራሳቸውን እንዲገድሉ ሲገፋፏቸው የሚያሳየውን ቪዲዮም ታድማችሁታል። የቄሳር እምባ ላይ በመንግስቱ ኃይለማርያም ዙሪያ ቀልድ የሚያደርጉት ደራሲው ሀብታሙ አለባቸው መንጊያኔ ለመነኩሴው ቴዎድሮስ እኮ አውሮፕላን በሌለበት ጊዜ ተፈጥሮ ነው፣ እኔ መብረር እችላለሁ እናም ራሴን አልገድልም ብለው በልባቸው እንዳሾፉባቸው ያስነብቡናል። ለዛሬ ያልነውን አበቃን። ቸር ያሰማን።